ቅዱሳን በዓለም ዙሪያ ያላችሁ ኤርትራና ኢትዮጵያኖች ደህና ናችሁ ወይ? እግዚአብሔር ይመስገን፣ ጌታ ይባርክ። እኔ በጣም ሰላም ነኝ። ወንድማችሁ ወንጌላዊ አብርሃም ወርቁ ነኝ። እና ኔትወርክ ወይም ማብራት አንዳንዴ ስለሚያስቸግረን ለዛ ነው ቶሎ ቶሎ እንትን ያለቀቁላችሁ። ጌታ ኢየሱስ ይባርካችሁ፣ እግዚአብሔር አምላክ ይባርካችሁ። እንግዲህ ዛሬ ደግሞ ከባለፈው በተረፈ ስለ ሞገስ አንዳንድ ነገሮችን ነግራችሁ ነበር። ዛሬ ቁጥር 2 ደግሞ እነግራችኋለሁ። ስለ ሞገስ እግዚአብሔር ሞገስን ይሰጣል በሚል ነገር ነበር ባለፈው የነገርኳችሁ። እግዚአብሔር በመንገዳችሁ በህይወታችሁ ላይ ሞገስን ይሰጣል። የእግዚአብሔር ሞገስ በህይወታችሁ ላይ ሲመጣ፣ የእግዚአብሔር ሞገስ በህይወታችሁ ላይ በላችሁ ላይ ሲሆን፣ እግዚአብሔር ያልተጠበቁ ከእግዚአብሔር የሆኑ ከላይ ከመለኮት ዓለም ከእግዚአብሔር ዓለም የሆኑ ነገሮች፣ በረከቶች፣ መንፈሳዊ ስጋዊ የሆኑ ነገር ሁሉ ወደ ህይወታችን መምጣት ይጀምራል። ያለ ድካም ያለ ምንም አይነት መሰላቸት ክርስትናችንም ወይ እግዚአብሔር ቃል ማንበብ፣ ጸሎት፣ ማገልግሎት ሁሉ ነገር እግዚአብሔር ሞገስ እናገኝ። ውስጣችን በተለይ የስጋዊ ድካም ቢኖር ውስጣችን መሰላቸት ድክመት አይኖርም። የሚያሰላች ነገር አይኖርም። እንድንሰላች አያደርግም። የእግዚአብሔር መንፈስ ሁሉ ጊዜ ናፍቆትን ውስጣችን እንደፈለገ እንድንጸልና እንደፈለገ እንድንወጣ እንደፈለገ እግዚአብሔር ጋር እንድንሆን ያደርጋል። ስለዚህ ሞገስ ምንድነው ትርጉሙ ብትሉት፣ በገባችሁበት በሄዳችሁበት ሁሉ ቦታ ተቀባይነት እንዲኖራችሁ ያደርጋል። የትም ዓለም ላይ ሄዱ፣ የትም ዓለም አጠቃላይ በሄዳችሁበት ሁሉ ቦታ ሞገስ ተቀባይነት እንዲኖራችሁ ነው የሚያደርገው። ክብር ለኢየሱስ። እስከዚህ መነሻ ከእግዚአብሔር ቃል አነባለሁ። መጽሐፍ ቅዱሳችን ሲናገር ስለ አስቴር አንዳንድ ነገሮች ይናገራል። ስለ አስቴር አንዳንድ ነገሮች ይናገራል። አስቴር ምዕራፍ 2 ላይ የእግዚአብሔር ቃል እንዲህ ብሎ ይናገራል። ምዕራፍ 2 ቁጥር ከ8 ጀምሮ አነባለሁ። የንጉሱን ትእዛዝ በጌታ በኢየሱስ አነባለሁ። እግዚአብሔር ይሄ ቃል እንድትባርክና እንድትቀድስ ለሰሙ ሰዎች ሁሉ ትልቅ ትምህርት እንድሰጥና ትልቅ ነገር እንድታደርግ ነገ ጸልያለሁ። ይሄ ቃል በመስማት በቤታቸው ሞገስ መንፈስ፣ ትዳራቸው ላይ፣ አገልግሎታቸው ላይ ምናልባት እግዚአብሔር የሚናገሩት ነገር የማይሰማቸው በሁሉም አቅጣጫ እግዚአብሔር ያንተ ሞገስ በእነሱ ላይ እንዲሆን በቤታቸውና በላይፋቸው ላይ ይሄ ሞገስ በኃይል እንዲገባ በጌታ በኢየሱስ ስም እማጸናለሁ። ይሄ እንዳይሆን የሚዋጋ በጌታ በኢየሱስ ስም የጨለማ ስራ የተመታ ይሁን። ከሁሉ ከዙሪያቸው ላይ ተሰበረ ይሁን። እግዚአብሔር ከመንገዳቸው ጤና ላይፋቸው ላይ የጨለማ ስራ የተሰበረ ይሁን። አሜን። ንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆንጆች ወደ ሱሳ ግንብ ወደ ሄጌ እጅ በተሰበሰቡ ጊዜ አስቴር ወደ ንጉሱ ቤት ወደ ሴቶቹን ጠባቂ ወደ ሄጌ ወሰደችው። ቆንጆይቱ ደስ ያሰኘችው፣ በእርሱ ዘንድ ግን ሞገስ አገኘችው። ቅባትን ድርሻውንም ከንጉሱ ቤት ልታገኝ የሚገባ 7 ደንገጥሮች ፈጥኖ ሰጣት። እርሷና ደንገጥሮቿ በሴቶች ቤት በተመረጡ ስፍራ አኖሩ ይላል። እዚህ ቦታ ላይ እግዚአብሔር ቃል የምናገረው ብዙ ደንገጥሮች፣ ብዙ ሴቶች በዛ በሱሳ የሚባል ከተማ ውስጥ በጣም ብዙ ሰዎች እንዳሉ የእግዚአብሔር ቃል ይናገራል። ብዙ ቆንጆ ሴቶች እንዳሉ በተለያየ በብዙ አቅጣጫ እዛ ከተማ ላይ ያሉ ቆንጆ ሴቶች ለውድድር የቀረቡ ሊወዳደሩ ለውድድር የቀረቡ ብዙ ሴቶች እንዳሉ መጽሐፍ ቅዱስ ይናገራል። አስቴር የእግዚአብሔር ሞገስ ሲመጣላት ከነዚህ ከሁሉም አጠቃላይ የእግዚአብሔር ሞገስ በላይ ላይ ስለመጣ አስበልጣት። የእግዚአብሔር ሞገስ በአንተ ላይ ሲመጣ ያስበልጣል። የትም ቦታ፣ ስራ ቦታ ይሁን፣ ቸርች ላይ ይሁን፣ አገልግሎት ላይ ይሁን፣ ትዳር ላይ ይሁን፣ በምንም አይነት ሁኔታ ውስጥ ሆን የእግዚአብሔር መንፈስ በላይ ላይ ሞገስ በላይ ላይ ሲመጣ ያስበልጣል።
እንድትበልጥ ያደርጋል። በሁሉ ዘንድ ተቀባይነትና ተሰምነት እንዲኖር ያደርጋል። የእግዚአብሔር ሞገስ በላይ ላይ ሲመጣ ይሄ ነው የሚያደርገው። ቁጥር 2 ላይ ስንመለከት ሴቶች ከሚጠብቁ ከንጉሱ ጀንደረቦች ከሐጌ እጅ በታች እንዲያደርጓቸው መልከ መልካሞች ደናግሎች ሁሉ ወደ ሱሳ ግንብ ላይ ወደ ሴቶች ቤት ይሰበሰቡ ዘንድ ንጉሱ በመንግስቱ ሀገሮች ሁሉ ሹማምንቶች ያኑሩ፣ ቁባትና የሚያስፈልጋቸው ሁሉ ይሰጣቸው ነበር። ሴቶች ምን ያደርጉ ነበር ይላል? ይሰበሰቡ ነበር። የት? በሱሳ ከተማ ይገን ሴቶች ይሰበሰቡ ነበር። አስተርም ባለበት በዛ ከተማ ላይ በሱሳ ምን ያደርጉ ነበር? ሴቶች ይሰበሰቡ ነበር ይላል። አስተር በዛ ከተማ ነበረች፣ ሴቶች በዛ ከተማ ነበሩ። እንዲሰበሰቡ ያደረጋቸው ምንድነው ሲባል የእግዚአብሔር ቃል እንደምናገር እዛ ከተማ ላይ በተለያየ መንገድ ቁንጅና ውድድር አንዱን ጥሎ ለማለት አንዱን አልፎ ለመሄድ ነበር የተሰበሰቡት። ነገር ግን በነገስታት ፊት፣ በታላላቆች ፊት፣ በተማሩት ፊት፣ ትላልቅ በሚሉት ሰዎች ፊት የእግዚአብሔር ሞገስ አስተርን አስበለጣት። በምትኖርበት አካባቢ ላይ፣ በምትኖርበት ቤተሰብ ላይ፣ በምትመራበት ትዳር ላይ፣ ልጆች ላይ፣ በአገልግሎት ላይ፣ በስራ ቦታ ላይ፣ በቤተሰብ መካከል ላይ ስልጣን ቦታ ኖረ ቢሆን፣ በብዙ አቅጣጫ በአገልግሎት ቦታ ኖረ ቢሆን፣ ነገር ግን አንድ ነገር ወንድሜ ለምኝ፣ እህቴ ሆይ ለምኝ፣ የእግዚአብሔር ሞገስ ሲመጣ ያስበልጣል። እግዚአብሔር ሞገስ ሲመጣ በህይወት ላይ ብልጫ ይዘህ እንድትኖር ያደርጋል። በብልጫ እንድትመላለስ ያደርጋል። እውቀት ብልጫ እንዲኖር፣ በጸጋ ብልጫ እንድትኖር፣ በቅድስና ብልጫ እንድትኖር፣ በጽድቅ ብልጫ እንድትኖር፣ በእውነት ብልጫ እንድትኖር የእግዚአብሔር ሞገስ ያደርጋል። አስተር ከብዙ ሴቶች ብልጫ እንዲኖር በልጣ እንድትገለጥ ያደረገው ምንድነው? ከላይ ከእግዚአብሔር የተለቀቀላት ሞገስ ነው። ስለዚህ ሰውየው ብዙ ደንገጥሮች አሉ፣ ብዙ ደናግሎች አሉ፣ ብዙ ድንግሎች አሉት፣ ብዙ ሴቶች፣ ብዙ ትላልቅ ቆንጆ የሚባለው ከአስተር የሚበልጡ ብዙ ሴቶች አሉ። ግን አስተርን ያስበለጣት ምክንያት ምንድነው ብላችሁ የምትጠይቁ የእግዚአብሔር አብሮነት፣ የእግዚአብሔር ሞገስ፣ የእግዚአብሔር የተቀባይነት መንፈስ፣ የእግዚአብሔር ተቀባይነት ኃይል፣ የእግዚአብሔር ተቀባይነት እውቀት፣ የእግዚአብሔር ተቀባይነት እጅ ከሷ ጋር ስላለ ግን አስበለጣት። የእግዚአብሔር ሞገስ በጣም ያስበልጣል። በማይገመት ቦታ ያስበልጣል። ለዚህ ነው አንዳንድ ጊዜ የእግዚአብሔር ሞገስ በላቸው ላይ ያሉ ሰዎች አንዳንድ ሰዎች የሚንቋቸው የተማሩ ሰዎች እኔ ተመራለሁ፣ እኔ እንዲያርጋለሁ ብለው በእውቀታቸው በጭንቅላታቸው የሚመኩ ሰዎችን እግዚአብሔር እንደውም እዚህ ገባ ማይባል ሰዎችን ሞገሱን በላቸው ላይ ጨምርና እንዲበልጣቸው ያደርጋል። እንዲበልጥ ብቻ አለው በእነሱ ላይ መሪ አድርጎ ይሾማል። በእነሱ ላይ መሪ እንዲሆን ያደርጋል። እነሱ የዓለምን እውቀት አለን፣ ዶክተር ኢንጂነር ነን፣ እንደዚህ ብሎ በብዙ ነገር እነሱ ሲመኩ አልተማረም ማይም ነው እንድነው ሲባል ብዙ ነገር ብዙ አቃቂ ሲያወጣ የእግዚአብሔር ሞገስ በላቸው ላይ ማምጣት ሲመር ሳይወዱ በግድ መቀበል ይጀምራሉ። ሳይወዱ በግድ መስማት ይጀምራሉ። ሳይወዱ በግድ መቀበል መስማት ይጀምራሉ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ቃል እንደምናገረው ምዕራፍ 4 ላይ ሄደን ስንመለከት እግዚአብሔር ቃል ምን ይላል? ሄደን አጠቃላይ ስናይ በሳት የእግዚአብሔር ቃል ምዕራፍ 4 ላይ ቁጥር 13 ጀምሮ ስናነብ እንዲላል መርዶክዮስም አክርትዮስን ሄደና ለአስቴር እንዲበላት አለው፣ አንቺ በንጉሱ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ግን እረፍት መዳን ከአይሁድ ከሌላ ስፍራ ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስቱ የመጣሽው
እንደዚህ ላለው ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብላ ለመርዶክዮስ እንዲመልስ አዘዘችው። ሂዱ በሱሳ ያሉት አይሁድ ሁሉ ሰብስቦ ለነም ጾሙ 3 ቀን 3 ሌሊት ቀንና ቀን አትብሉ አትጠጡ። እነና ደንገጥሮች ደግሞ እንደውም እንጾማለን ምንም እንኳን ያለ ሕግ ቢሆን ወደ ንጉሱ እንገባለን፣ ቢጠፋም እጠፋለሁ። ያለ ሕግ እንኳን ቢሆን ምን አደርጋለሁ? ያለ ሕግ እንኳን ቢሆን ይቅርታ፣ ያለ ሕግ እንኳን ቢሆን ምን አደርጋለሁ? እጠፋለሁ። ያለ ሕግ እንኳን ቢሆን ምን አደርጋለሁ? እወስናለሁ። የእግዚአብሔር ሞገስ በላችሁ ላይ ሲመጣ የአቋም ሰው ያደርጋችኋል። የእግዚአብሔር ሞገስ በላችሁ ላይ ሲመጣ የአቋም ሰው እንድትሆኑ፣ ወሳኝ ሰው እንድትሆነ፣ ወሳኝ ነገር ላይ ወሳኝ ሆናችሁ እንድትገለጡ ያደርጋል። መርዶክዮስ ስለጨነቀ እንዲህ ብሎ ተናገረው። ምን ብሎ ነው የተናገረው? መርዶክዮስ አንቺ ከአይሁድ እድናለሁ ብለሽ እዚህ ቤተ መንግስት ስላለሽ ስልጣን ስላለሽ እንድሎ ብለሽ እንዳታስበ። ምናልባት አንቺ እምበቤት እግዚአብሔር አይሁድ መዳንን ከሌላ ቦታ ያመጣልና ተጠንቀቃላት። እግዚአብሔር ለዚህ ጊዜ አንቺን አስገብቶ ቢሆን ቤተ መንግስት አምጥቶ ቢሆንስ፣ ለዚህ ጊዜ እግዚአብሔር ፈልጎት ቢሆንስ፣ በዚህ ጊዜ እግዚአብሔር ጣልቃ ገቢ ቢሆንስ፣ ጣልቃ እንድትገቢ በዚህ ጊዜ እግዚአብሔር ዘንድ ተፈልገሽ ቢሆንስ፣ በዚህ ጊዜ እግዚአብሔር እዚህ ቦታ አስገብቶሽ ቢሆንስ፣ እዚህ መግባት የሚችሉ ብዙ ሴቶች አሉ፣ ብዙ ቆንጆች አሉ። እነሱን እግዚአብሔር በነጥብ ጥሎ አንቺን ግን ነጥብሽን አስጨምሮ ከፍ አድርጎ ወደዚህ ያስገባበት ለዚህ ቀን ቢሆንስ፣ ምናልባት እግዚአብሔር በሞገስ ብልጫ ወደዚህ እንድትገባ እግዚአብሔር ያደረገበት ለዚህ ቀን ቢሆን ለወገኔ ጣልቃ እንድትገባ፣ በሞትና ሕይወት መካከል ጣልቃ እንድትገባ፣ እንድትታደገ፣ እንድታስበልጭ፣ እንድትሟገች እግዚአብሔር እዚህ ቦታ ላይ ጣልቃ አስገብቶ ቢሆንስ በምን ታውቃለሽ? ይህ ቀን እግዚአብሔር የወሰነበት ቀን ቢሆን በምን ታውቃለሽ? በዚህ ጊዜ አስቴር ይሄ ነገር ሲሰማ እንዳለችው በሱሳ ያሉ ቆንጆዎችን ሰብስቦ፣ በሱሳ ያሉ ሰዎች ሰብስቦ 3 ቀን 3 ሌሊት እንዳትበሉ እንዳትጠጡ ጸሎ፣ ጾም ጸሎት ለሌሊት ጸሎ። እኔ ግን አንገር ነግራችኋለሁ፣ ወስኛለሁ፣ አቋሜን አስተካክያለሁ። ከዚህ በኋላ እንደዚህ ይሆናል። ያለ ሕግ ቢሆንም የሚያግድ ሕግ ቢኖር የሚከለከል ሕግ ቢሆን ግን ነገር አለ። ከጸሎት በኋላ የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር እጅ ይመጣል። ሰብሬ ገባለሁ አለች። ሰብሬ ገባለሁ። ያለ ሕግ ቢሆን ሰብሬ ገባለሁ። የሰው ስርዓት ቢሆን ሰብሬ ገባለሁ። የሰው አጀንዳ ቢሆን ሰብሬ ገባለሁ። ቤተ መንግስት ቢሆን ሰብሬ ገባለሁ። ስልጣን ቢሆን ሰብሬ ገባለሁ። ማንኛ ነገር ቢሆን ሰብሬ ገባለሁ። ምክንያቱ አለ እግዚአብሔር ሞገስ መጥቷልና፣ ሕግ ቢሆን አፍርሼ ሰብሬ ገባለሁ አለች። የእግዚአብሔር ሞገስ በላችሁ ላይ ሲመጣ የማትወስኑት ነገር እንድትወስኑ ያደርጋል። የማትችሉ ነገሮች ላይ አቋም እንድትወስዱ ያደርጋል። ለምን ይባል? የእግዚአብሔር ሞገስ ከላችሁ ላይ አብሮ ከእናንተ ጋር ስላለ። ምዕራፍ 5 ላይ ስናይ በ3ኛ ቀን አስቴር ልብሰ መንግስቱን ለብሳ በንጉሱ ቤት እዩ ላይ በንጉሱ ቤት በውስጠኛ ወለል ላይ ቆመችው። ንጉሱ በቤት መጋቢት እዩ በቤትም መንግስቱ ውስጥ ግን በንጉሱ ዙፋን ላይ ተቀምጦ ነበረ። ንጉሱ ንግስት አስቴርን በወለሉ ላይ ቆማ ባየ ጊዜ በዓይኑ ሞገስ አገኘችው። ንጉሱ በእጁ የነበረው የወርቁ ዘንግ ለአስቴር ዘረጋላት። አስቴርም ቀርባ ጫፉን ነካችው። አስቴር ግን ከዚህ ጸሎት በኋላ አስቴር ገባች ይላል። አስቴር ገባች ይላል። ወደ ንጉሱ ቤተ መንግስት ወደ ወለሉ ወደ ውስጠኛው ገባች ይላል። እግዚአብሔር ከሷ ጋር ስላለ፣ እግዚአብሔር አብሮ ከሷ ጋር ስላለ ገባች ይላል። ወደ ውስጠኛው ገባች።
መንካት የማይገባው ነካቸው፣ መርገጥ የማይችለው ረገጠቸው፣ ሰብራ ገባቸው። ማንም የማይገባው እግዚአብሔርን ተማምና እግዚአብሔርን አምና ሰብራ ገባቸው። ንጉሱ አስቴር ወደ ንጉሱ ከገባ በኋላ እንዳለው ከመቀመጫ ተነሳ፣ ተቀመጭ፣ ነገር ግን የመንግስት እኩሌታ እንኳን ቢሆንም ይሰጠሻልና ምን ላድርግሽ? ነገር ብቻ አለም ለማንም ቆንጆ፣ ለማንም ሴት፣ ለማንም ያልተዘረጋ፣ ለማንም ያልነካ የወርቅ ዘንግ ለአስቴር ዘረጋላት። መዘርጋት ብቻ አለም የጫፉን የወርቁን ጫፍ ነካችላል። ንገር ወንድሜ፣ የማትነካው ነገር የእግዚአብሔር ሞገስ መጣ ያስነካል። የማትነኪው ነገር የእግዚአብሔር ሞገስ መጣ ያስነካሻል። የማትችው ነገር የእግዚአብሔር ሞገስ መጣ እንድትችይ ያደርጋል። የማትችለው ነገር የእግዚአብሔር ሞገስ በላይ ላስመጣ እግዚአብሔር ሞገስ መጣ ያስችላል። ለማንም የማይታዘዘው ላንተ መታዘዝ ይጀምራል። ለማንም የማይሰማ ላንተ መስማት ይጀምራል። የእግዚአብሔር ቃል ሲናገር ዘጸአት ምዕራፍ 19 ቁጥር 9 ላይ ምን ብሎ ነው የሚናገረው? እግዚአብሔር ሙሴን እንደዛ አለው፣ ሕዝብ አለ ያምንና ይሰማ ዘንድ ምን አደርጋለሁ? በከባድ ደመና ወደ አንተ እመጣለሁ። ምን ዘንድ? ይሰሙ ዘንድ ያምኑ ዘንድ በከባድ ደመና፣ በከባድ ክብር፣ በከባድ ኃይል ወደ አንተ እመጣለሁ። በከባድ ሞገስ ወደ አንተ እመጣለሁ። ያን ምን ይሆናል? ይሰማሃል፣ ያዳምጣል፣ ያምናሃል አለ። ወንድሜ እግዚአብሔር ሞገስ ባንተ ላይ ሲመጣ የማያምኑ ሰዎች ማመን ጀምራሉ። የማይሰሙ ሰዎች መስማት ጀምራሉ። የማያዳምጡ ሰዎች ጆሮ መስጠት ጀምራሉ። ምናልባት ንግግር ቀሎ ያንቺ ንግግር ያንተ ንግግር ቀሎ ከሆነ በሰው ፊት ስትናገር ንግግር አቅም አጥቶ ከሆነ እንዲህ ብለህ ጸል፣ እግዚአብሔር ሆይ ሞገስን ስጠኝ፣ እግዚአብሔር ሆይ ሞገስን ስጠኝ፣ እግዚአብሔር ሆይ በሞገስ ወደ እኔ ና ብለህ ጸልይ። እግዚአብሔር ሞገስን ይሰጣል። ሉቃስ ምዕራፍ 2 ቁጥር 52 ላይ ስንመለከት የእግዚአብሔር ቃል ምን ብሎ ነው የሚናገረው? ሉቃስ ምዕራፍ 2 ቁጥር 52 ላይ ኢየሱስ ክርስቶስ ይላል በጥበብም በእውቀትም በሞገስም በሰው ፊት ይላል በሰውና በእግዚአብሔር ያድግ ነበረ። ኢየሱስ ክርስቶስ በጥበብ ያድግ ነበር ይላል፣ በእውቀት ያድግ ነበር ይላል፣ በቁመት ያድግ ነበር ይላል፣ በሞገስ ያድግ ነበር ይላል። እንግዲያውስ ኢየሱስ ክርስቶስ መለኮትና አምላክ ጌታ ሆኖ ሳለ ሁሉ የሚችል ሳለ ላንቺና ለኔ ሞገስ የሚሰጥ አምላክ እሱ ሆኖ ሳለ ግን ሞገስ ካስፈለገው ላንቺና ለኔ እንዴት አያስፈልግም? ይልቁኑ ሞገስ 7 እጥፍ ያስፈልገኛል። 7 እጥፍ የእግዚአብሔር ሞገስ ያስፈልጋል። 7 እጥፍ የእግዚአብሔር ጥበብ ያስፈልገኛል። 7 እጥፍ የእግዚአብሔር ቁመት ያስፈልጋል። 7 እጥፍ የእግዚአብሔር እውቀት ያስፈልገኛል። 7 እጥፍ የእግዚአብሔር መለኮታዊ ጥበብና እውቀት የእግዚአብሔር ኃይል ያስፈልገኛል። እንዴት ያስፈልጋል? አንደኛ ሳሙኤል ምዕራፍ 2 ላይ ሄደን ስንመለከት የእግዚአብሔር ቃል ምን ብሎ ነው የሚናገረው? የእግዚአብሔር ቃል ሲናገር አንደኛ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ የእግዚአብሔር ቃል እንዲላል ሳሙኤልም ይላል በሰውና በእግዚአብሔር ፊት በሞገስ ያድግ ነበር ይላል። ሳሙኤል በሰውና በእግዚአብሔር ፊት በሞገስ ያድግ ነበር፣ በሞገስ ያድግ ነበር ይላል። ሳሙኤል ላይ ስናገር ሳሙኤል በሞገስ ያድግ ነበር፣ በሰውና በእግዚአብሔር ፊት ሞገስን እግዚአብሔር ሰጠው፣ በሞገስ ያድግ ነበር ይላል። ዘፍጥረት ምዕራፍ ላይ እግዚአብሔር ቃል ሲናገር ዘፍጥረት 39 ቁጥር 21 ላይ ስትመለከቱ እግዚአብሔር ይላል ለዮሴፍ በነገስ በዛ ዘመን በነበረው በጶጥፋራ ቤት ምን አደረገ ይላል? ምሕረትና ሞገስን ሰጥቶ ይላል። እግዚአብሔር ለዮሴፍ ምሕረትና ሞገስን ሰጠው።
እግዚአብሔር በሙርኮ ምድር ላይ በተማረከ ምድር ላይ በስደት ምድር ላይ ሞገስና ምሕረትን ሰጥቶ ይላል። መዝሙር 30 ላይ እግዚአብሔር ቃል ሲናገር ምን ይላል? መዝሙር 30 ላይ መዝሙር 39 ቁጥር 30 ላይ ምዕራፍ 30 ቁጥር ቅንፍ 30 ላይ ቁጥር 5 ላይ ይላል ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን በሕይወት ዘመን ነው ይላል። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን በሕይወት ዘመን ነው። በሕይወት ዘመን ነው ይላል። በሕይወት ዘመን ነው። በሕይወት ዘመን ነው። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን በሕይወት ዘመን ነው ይላል። ሐዋርያት ሥራ ምዕራፍ 7 ቁጥር 10 ላይ በመከራውስ እስራኤላውያኖች በመከራ ምድር በሄደበት ቦታ የእግዚአብሔር ቃል ምን ብሎ ነው የምናገረው? እግዚአብሔር ሞገስን ሰጥቶ ይላል። እግዚአብሔር በመከራ ምድር ላይ ለእስራኤል ሞገስን ሰጠው። ለዚህ ነው ዘጸአት ምዕራፍ 3 ላይ ቁጥር ወደ መጨረሻ አካባቢ ሄዳችሁ ስትመለከቱ በምድረ በዳ ለሄደ ሕዝብ ግን ሞገስን ሰጣለሁ። እግዚአብሔር እንዲህ አለው ፈርዖንን ይሄ በቀላል አይለቅም። ፈርዖን ዝም ብሎ አይለቃቸውም። ነገር ግን አለ በምድረ በዳ ለሄዶ ሕዝብ በምድረ በዳ ለሄዶ ሕዝብ ግን አለ ሞገስን ሰጣለሁ ካለ በኋላ ባዶ እጃችሁ ግን አትሄዱም። እያንዳንዱ ሰው ግን ይላል እግዚአብሔር ቃል ሲናገር ግብፃውያን በዝብዛችሁ ትወጣላችሁ፣ ዝም ብላችሁ አትሄዱም። ለምን ይባል? የእግዚአብሔር ሞገስ በእናንተ ላይ ይሆናል። ስለዚህ ወንድሞችና እህቶቼ ሆይ በጌታ ፍቅር አሳስባችኋለሁ። የእግዚአብሔር ሞገስ ያስፈልጋችኋል። በሕይወታችሁ እግዚአብሔር ሞገስ፣ ትዳራችሁ እግዚአብሔር ሞገስ፣ በሁሉ ነገር በእግዚአብሔር ሞገስ ከሆነ ይጣፍጣል፣ ያምራል። ሞገስ የሌለበት ቦታ ጭቅጭቅ ነው ያለው፣ ንትርክ ነው ያለው፣ አንቺ ነሽ አንተን መካሰስ ነው ያለው፣ መወቃቀስ ነው ያለው፣ እርስ በርስ አለመስማማት ነው ያለው። የእግዚአብሔር ሞገስ ያለበት ቦታ አንተ ትብስ እኔ ትብስ፣ መከባበር መደማመጥ ነው ያለው፣ መቀባበል ነው ያለው። ሞገስ ያለበት ቦታ አንዱ አንዱን ይንቃል፣ አንዱ አንዱን ያጓርዳል፣ አንዱ አንዱን ከፍ ያደርጋል። ነገር ግን ሞገስ ያለበት ቦታ አንተ ትበልጣለህ፣ አንተ ታንሳለህ የሚባል ነገር የለም። ሞገስ ግን በገባ ሁሉ ቦታ ግን በብልጫ መንፈስ እንድትሄድ ያደርጋል። በብልጫ መንፈስ እንድትገለጥ ያደርጋል። በብልጫ መንፈስ እንድትወጣ ያደርጋል የእግዚአብሔር ሞገስ። ስለዚህ ወንድሞችና እህቶቼ ሆይ የእግዚአብሔር ሞገስ ያስፈልጋል። ሞገስ ከሌለ ግን ምንም በማንም ስለ ኢየሱስ ክርስቶስ እንኳን ኢየሱስ ያድናል እንኳን ብትል ሞገስ ከሌለ ማንም አይሰማም። መጀመሪያ ሞገስ ለምትናገረው ቃል ሞገስ፣ ለምታወራው ነገር ሞገስ፣ ከእግዚአብሔር የሆነ ነገር ሞገስ ሲመጣ ማንም ይሰማል፣ ማንም ያዳምጣል። የምትናገረው ቃል ይጣፍጣል፣ የምትናገረው ቃል ደስ ይላል። በእናትህ አውራ፣ በእናትህ ተናገሪ ወደሚሉ ሰዎች ይመጣሉ። ሞገስ ያስፈልጋል። እግዚአብሔር ሞገስን ይስጠን። እግዚአብሔር በገባንበት ሁሉ ሞገስን ይስጠን። እግዚአብሔር አምላክ የተባረከ ይሁን። እንጸላለን። እግዚአብሔር ሞገስን ይሰጣል። በገባችሁበት ሁሉ ቦታ ሞገስን ይሰጣል። በመንገዳችሁ በነገራችሁ ሞገስን ይሰጣል። ጌታ ኢየሱስ ይባርካችሁ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስልጣን በስራ ቦታ ላይ በተለያየ ዓለም ላይ ኤርትራና ኢትዮጵያኖች በብዙ አገር የተገፉ እግዚአብሔር ግራ ተጋቦ ምንድነው ጌታ ሆይ ምክንያቱን ማያውቁ በአለቆቻቸው ፊት ሞገስ እንድሰጣቸው፣ ትዳሮች በትዳራቸው ፊት ሞገስ እንድሰጣቸው፣ በሚኖር ቤተሰቦቻቸው ፊት ሞገስ እንድሰጣቸው፣ በእያንዳንዱ ነገራቸው ሞገስ እንድሰጣቸው በጌታ በኢየሱስ ስም እጸልያለሁ። ስራ በር የተያዘባቸው ስራ ያላቸው ደግሞ እየሰሩ በሰዎች በተቀባይነት ያጡ ተሰምነት ያጡ ከዚህ ቃል የተነሳ በሕይወታቸው ላይ አካል እንዲለብስ አቅም እንዲኖረው ኃይል እንዲኖረው እንዲገለጡ ጸልያለሁ። የስራ በር የተዘጋባቸው የስራ በር ይከፈት። ጨለማ ከቤታቸው ይውጣ። ጨለማ ከሕይወታቸው ላይ ይውጣ። ጨለማ ከመንገዳቸው ይውጣ። ጨለማ ከዘመናቸው ላይ ይውጣ።
ጨለማ ከአገልግሎታቸው ይውጣ። የሚዋጋቸው የአመፅ ኃይል በጌታ በኢየሱስ ስም የተሰበረ ይሁን። ማንኛ ጨለማ ስራ ከመንገዳቸው ከህይወታቸው ላይ የተሰበረ ይሁን። አጋንንታዊ ስራ፣ ሰይጣናዊ ስራ፣ ጨለማ ስራ በጌታ በኢየሱስ ስም ይሰበረ። ማንኛ የአጋንንት ስራ፣ የዘንዶ የእባብ ኃይል በጌታ በኢየሱስ እሳት የተበላ ይሁን። በኢየሱስ ስም የተበላ ይሁን። የክፋት ስራ የፈረሰ ይሁን። የአመፅ ስራ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ በሕይወታቸው ላይ በመንገዳቸው ላይ በነገራቸው ሁሉ የእግዚአብሔር እጅ ከነሱ ጋር ይሁን። ጨለማ የታሰረ ይሁን። አጋንንታዊ ስራ የፈረሰ የተመታ ይሁን። ሞገስን እግዚአብሔር በገቡበት ሁሉ ቦታ ሞገስ ከነሱ ጋር ይሁን። ስለሰማን እናመሰግናለን። ስላዳመጥከን እናመሰግናለን። ክብር በሰማይ ክብር በምድር ለዘላለም እስከ ዘላለም ላንተ ይሁን። ጌታ የተመሰገነ ተባረኩን። ቅዱሳን ጌታ ይባርካችሁ። ዘመናችሁ የተባረከ ይሁን። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለብዙዎች አድርሷቸው። ጌታ ኢየሱስ ይባርካችሁ። እግዚአብሔር በነገር ሁሉ ሞገስን ይስጣችሁ። እግዚአብሔር በነገር ሁሉ ሞገስን ይስጣችሁ። እግዚአብሔር በሕይወታችሁ በገባችሁት ሁሉ ቦታ ሞገስን ይስጣችሁ። የእግዚአብሔር ሞገስ ካለ የሰው ልብ የሰው አይምሮ ታልፎ ይሰጣችሁ። እግዚአብሔር ይርዳችሁ። ተባረኩልኝ።